ወይዘሮ ሜላት ሀኒቾ ሰርታ የወሰደችላትን ምግብ ስትሰጣት ከዚህ በኋላ ተለቅ ባለ ወይም ደግሞ ሰፋ ባለ እቃ ቋጥራችሁ አምጡልኝ ስትል አዛለች። ይህንን ነገር ያለችበት ምክንያት ሁለት ነው። አንደኛ እኔ በበኩሌ ከእስር ቤት የምትቆይ ይመስለኛል። ሌላው ያው አብራት ያሉትን ለመመገብ ፈልጋ ነው። ሁላችንም እንደምናውቀው ወይዘሮ ሜላት በጣም መልካምና ደግ ናት። ያላትን ማካፈል ትወዳለች። ሌላውን ትታችሁት ወይዘሮ ሜላት ያን ሁሉ ነገር ማለት ወይዘሮ ባዩሽ ያን ሁሉ ነገር አድርጋባት፣ ነገር ግን አሁንም በእሷ ምክንያት ታስራ እያለች እንኳን ስለ ባዩሽ ምንም አይነት መጥፎ ነገር የምትመኘው ወይም ደግሞ የምታስበው ነገር የለም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የምወዳችሁ የማከብራችሁ እንቁ ቤተሰቦቼ በያላችሁበት ሰላማችሁ ብዝዝት ትርፍርፍ በልልኝ። በጣም ጠፍቻለሁ። በጣም ይቅርታ። መቼስ የዘንድሮ ጉንፋን በሁሉም አካባቢ አለ ብዬ አስባለሁ። እውነት ለመናገር ከኮረና ማይተናነስ አረ ከዛም ባይበልጥ ነው። ለማንኛውም ለዛ ነው የጠፋሁት ማለት ነው። ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ጤናችሁን ፈጣሪ አሟልቶ ብዝዝት ትርፍርፍ አድርጎ ይስጣችሁ። የእውነት ከጤና በላይ ምንም ነገር የለም። ጤና ሆነን እየሰራን ብዙ ነገር እንላለን፣ እናማረራለን። ያለንን ትተን የሌለንን እዛ ማዶ እየተመለከትን በዛ እንቀናለን በሚለው ይያዝልኝ አይደል? ለማንኛውም የእውነት ሰው ባለው ተመስገን ብሎ ሲቀመጥ ይጨመርለታል። ጌታ ሰው ታሞ ሲተኛ ግን በጣም ብዙ ነገር እናስባለን። ግን ጉንፋን እናንተ ረብስማም እኔ እንደዚህ አይነት ጉንፋን አይቻላቅም። በጣም ከባድ ጉንፋን ነው እና ፈጣሪ ሰውራችሁ ለማለት ፈልጋለሁ ወደ ቤተሰቦቼ። ወይም ከዚህ ወረርሽን እሱ ባለፈው አትለፉ። ጌታን በጣም ከባድ ነው። በያላችሁበት ሰላማችሁ ይብዛልኝ፣ ጤናችሁን ያብዛላችሁ ውድ ቤተሰቦቼ። ያው የተለመደውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ አትርሱ። አመሰግናለሁኝ። ወይዘሮ ሜላት እንግዲህ ታስራለች። በወይዘሮ ባዩሽ ሀዘኗን እንኳን ሳጨርስ ነው የታሰረችው። በጣም የሚያሳዝነው ነገር ውስጧ እየረረና ድብን እያለ እያለቀሰች እስር ቤት ገብታለች። የሚገርመው ነገር ቆይ የወይዘሮ ባዩሽ ነገር እስር ቤት ገብታ እንኳን ማለት ሞታ እንኳን አልፋታት ብላለች። በነገራችን ላይ ባዩሽ ከሞተች በኋላ ድራማው በጣም ቀዝቅዟል፣ አስጠልቷል። ሰው ራሱ እየሰራበት አይደለም። አንቺ ብቻ ነሽ ሙጭጭ ያልሽው አትሉኝም? ለማንኛውም ሰላምዬ ግን ከአሴር ጋር ያላትን ግንኙነት እንዴት እያያችሁት ነው ቤተሰብ? እኔ ሳስበው እንደው ከበፊትም ጀምሮ እኔ ፈርቻለሁ። የሆነ ፍቅር ቢጤ ወይም ደግሞ የሆነ ጆፌ ሳጥለበት አትቀርም። ሰላምዬ ሳትወዱ አትቀርም አሴርን። የእውነት ነው የምላችሁ። ሁልጊዜ በተገናኙ ቁጥር ከመጀመሪያው ጀምሮ ካያችሁ ሁልጊዜ በተገናኙ ቁጥር ጭቅጭቅ፣ ሁልጊዜ በተገናኙ ቁጥር ጸብ። በሀና የተነሳ በጣም ብዙ ነገር ተናግረዋለች። በጣም ብዙ የሚያስጠሉ ቃላቶችን ተናግረዋለች። ግን ሁልጊዜ በተገናኙ ቁጥር በቃ ጭቅጭቅ ነው። አሁንም እናቴን ምናልባትም ደግሞ ሲከታተሏት ስለነበረ ወይዘሮ ባዩሽን ምናልባት እነሱ የሚያውቁት ነገር ይኖራል። እናቴን ቢያስፈታልኝ እስኪ ሄጄ ልጠይቀው ብላ እንግዲህ ሀሳቡን አምጥታ ከምናሴ ጋር ተወያይታበት አሴርን ለማግኘት ሄዳ ነበር። ነገር ግን አሴር የምትፈልጊው ነገር ካለ ለምን ዙሪያ ጥምጥም ትያለሽ? እባክሽን ንገሪኝ፣ እኔ ሌላ ነገር አልፈልግም ሲል ነበረ የጠየቃት። እሷም እናቴ እንድታስፈታልኝ እፈልጋለሁ ነው ማለቴ ስለ ወይዘሮ ባዩሽ የምታውቁን ነገር ካለ፣ ምክንያቱም እናንተ ከኛ የተሻለ ታውቋታላችሁ። ሰው የምታውቁን ነገር ካለ እንድትነግረኝ ፈልጌ ነው። እናቴ በእሷ ምክንያት ታስራለች፣ መረጃ አላገኘንም፣ እሷን የምናስፈታበት ስትል ጠይቀዋለች። እሱም ይልቁንስ እስካሁን ድረስ ዙሪያ ጥምጥም ከምትይ ይህን እውነታውን አትናገሪም ነበር ብሎ እንግዲህ ከእሷ ጋር ተነጋግረው ወደ ሱሴ ወይም መክሌት ይሏል ማለት ነው። አሁን አሴር የሀናን ፍቅር እየረሳው ነው። በነገራችን ላይ ሀና ተረስታለች። እስካሁን ድረስ እዝራ ተብዬው ግለሰብም አልመጣም። ቆይ ምን አስቦ ነው ፍቅሯን አጓጉል አድርጎት እንዳይቀር ብቻ። ለማንኛውም አሁን አሴር የሀና ፍቅር እየወጣለት ሳይሆን አይቀርም። አሁን እየተሰማው ነው መክሌትን ምን ያክል እንደጎዳትና ስለ መክሌት ምን ያክል እያሰበላት እንደሆነ አሁን ወደ ኋላ መለስ ብሎ እያሰበ ነው። መክሌትን ጎድቻታለሁ፣ መክሌትን አልተረዳኋትም ነበር። መክሌት እንደዛ በስስት አይኗ እያየችኝ ትቻት ነው የመጣሁት። እኔ መች ገባኝ ነበር የዛ ጊዜ እንደዛ እየወደደችን ጥላኝ ትቻት ስመጣ በፍጹም አልተቆራቆርኩላትም፣ አላዘንኩም ነበር። ምክንያቱም እኔ አልገባኝም የሷ ፍቅር።
አሁን ግን ሀናን ወድጄ አፍቅሬ ስላላገኘኋትኝ በሷ ተረድቻለሁ። ምን ያክል መክሊትን እንደጎዳኋትና ምን ያክል ለመክሊት ጠባሳ እንደጣልኩባት እኔ ነኝ የማውቀው ሲል ማን ነበረ ስሙ ያኛው ከተምቹ ጋር እያወራ ነበር ማለት ነው። እንግዲህ ተምቹም ባክተው አንተ ብቻ አይደለም ሁላችንም የተደበቀ ፍቅር አለ በውስጣችን ደብቀን ያዝነው ውስጣችንን እያሳረረን ያለ የተደበቀ ፍቅር አለ ሲልም እንግዲህ የራሱንም ስሜት ለመግለጽ ሞክሯል። ነገር ግን አሲር በጣም ተናዶ ስለነበረ ወይም ደግሞ አሁን ስለ መክሌት በጣም እያሰበ ስለነበር ቀጥታ ወደ መክሌት ሄዷል። እሱ ብቻም ሳይሆን ወደ ቤተሰቦች እንግዲህ ያው ተምቹን ሁሉንም ነገር ዘርፈው ስለነበረ ጎርፉ መዋል ብቻ ለማንኛውም እሱና መክሊት የነበረውን ብርና ስልኩንም ቀምተው ስለነበረ በዛ ምክንያት ደግሞ ተናዱ። እንግዲህ ቀጥታ ወደ እነሱ ነበር የሄደው። እዛም ሄዶ ልጁን አንገቱን እንቅ አድርጎ ነበር የጮኸበት። እንደዛ ተነጋግረው ምናምንም ሰላም ሳይላት ስለነበረ የሄደው እንግዲህ መክሊት ወይም ሱሴ በጣም ተናዳ ነበረ። ስሜቷ እንደገና በድጋሚ አገርሽቶባት ማጨስ፣ መተከዝ ምናምን ነገሮች ብቻ ብዙ ነገሮች እየሆነች ነበር። በነገራችን ላይ ልጁ አብሯት ያለው ልጅ ሳያፈቅራት አይቀርም ይመስለኛል በበኩሌ። ያው አብራችሁ ስትኖሩ መላመድ አለ፣ መተሳሰብ አለ፣ መተዛዘን አለ፣ አብሮ መሆን አለ። ሰው ሳትወዱ በግዳችሁ ያን ሰው ትወዱታላችሁ እና አሁን ሳስበው እሱ ሳይወዳት አይቀርም ይመስለኛል ማለት ነው። ማለቴ ገልፉ የሚባለው አብሯት ያለው ልጅ ስለ ተምቹ ስታወራ ምናምን ብዙም ቦታ አይሰጣትም። ከሱ ጋር እንድትሆንለት የፈለገ ይመስላል ሳስበው። ለማንኛውም እንግዲህ አሴር ደግሞ መክሊት ብቻዋን ቁጭ ባለችበት ሄዶ አስደንግጧታል። በጣም ነበር ክው ያለችው። በስማም እንደዛ ይመጣል ወይም ደግሞ መጥቶ አጠገቧ ቁጭ ብሎ በእንደዛ አይነት ቃላቶች ያጽናናኛል ብላ አንድም ቀን አስበው አታውቅም ነበር። በተለይ ደግሞ መጥቶ ልጁን አንቆ ተበታችቶ ምናምን ከሄደ በኋላ ሰላም ሳይላት በቃ ተስፋ ቆርጣ ነበር። ነገር ግን ድንገት ካጠገቧ ከች ብሎ እንደዛ ቅፍ አድርጎ አይዞሽ ብሎ አባብሎ ምናምን ስላለፈው ሁሉንም ነገር ነግሯት ቢተዋትም እንኳን እየመጣ ያያት እንደነበረ በርቀት ምናምን ብቻ ሁሉንም ነገር ነግሯት ከዛም ጋብዟት ምናምን ስትለየውና ከዛ ደግሞ ተለያይተው እሷም ከጓደኛዋ ጋር ሄዳ ስታወራ በጣም ከሚገባው በላይ ደስተኛ ነበረች ማለት ነው። እና አሁን ሳስበው ውድ ቤተሰቦች አሴር ለሀና ያለው ፍቅር በጣም ቀንሷል። በቃ ቢወዳትም ቢያፈቅራትም እንደ በፊቱ አይደለም። አሁን ልቡ ወደ መክሌት እየተመለሰ ነው። ሳስበው መክሌትና አሴር አንድ ላይ የሚዘልቁ ይመስለኛል። ግን ደግሞ በመካከል ደግሞ አሁን ሰላምዬ እየወደደችው ነው። ሰላም አሴርን እየወደደችው ነው። ሁልጊዜ ካያችሁ ሁለት ተቃራኒ ጾታዎች በመጀመሪያ አካባቢ እንደዚህ የማይስማሙ ከሆነ መጨረሻ ላይ ልጥፍ ብለው ማግኘት ነው የሚሆኑት እና አሴርና ሰላምዬ እኔ አላውቅም ብቻ ነገራቸው እያስፈራኝ ነው ማለት ነው። ሌላው እንግዲህ የወይዘሮ ባዩሽ ነገር ምንም አዲስ ነገር አልወጣም። እስካሁን ድረስ ሜሪ ነበረች እንግዲህ ወይዘሮ ሜላትን ነፃ የምታወጣት። እስካሁን ድረስ ምንም ሽታዋ የለም፣ የት እንዳለች አይታወቅም። ሌላው ውድ ቤተሰቦች ወይዘሮ ሜላት ያን ፎቶ ስታይ ለምንድን ነው ጠበቃዬን ካላናገርኩ ምንም ነገር መናገር አልፈልግም ያለችበት ምክንያቱም ወይዘሮ ሜላት ምንም አይነት ወንጀል እስካልሰራች ድረስ ምንም ነገር ተንኮል እስካልሰራች ድረስ ለምን ስላየችው ፎቶና ስላየችው ማስረጃ መናገር አልፈለገችም? ለምን የምታውቀውን ነገር መናገር አልፈለገችም? ምን ማለት ምን ወንጀል ያስገባታል ባትናገርና ብትናገር? ልዩነቱ ምንድን ነው? ጠበቃዋን አናግራ ብትናገርም የተለየ ነገር አታመጣም። ጠበቃዋን ሳታናገር ያየችውን የሰማችውን ብትመሰክርም ምንም የምትቀይረው ነገር የለም። ሌላ ውድ ቤተሰቦች እንግዲህ አቶ ኖላዊ እውነታውን ተናግሯል። ይሄ ወይዘሮ ባዩሽን የገደላት የእሷ ተላላኪ እንደነበር፣ ያ መኮንን የሚባለው ልጅ ሰው እንደገደለው፣ ከዛም ደግሞ እንደገደለው ማለት ሲገደል ማን እንዳየ ተምቹና አሴር እንዳዩ እንድመሰክሩ ይህም ሁሉ እንግዲህ እውነታውን ፍርጥርጥ አድርጎ አቶ ኖላዊ ተናግሯል። ስለዚህ ሀናም ብትሆን አባዬ ይናገራል፣ አባዬ ነው የሚያውቀው ስለዚህ ነገር ብላ ስለነበር እንግዲህ አቶ ኖላዊ ሄዶ የሚያውቀውን ነገር እውነታውን ዝርግፍ አድርጎ ተናግሯል። ስለዚህ አሁን ፖሊሶቹ ምንድነው የሚያደርጉት? ግን
እዚህ ላይ ቤተሰቦች የፖሊሶቹ ነገር ምንም አልተመቸኝም። እግዚአብሔርን ምንም አይችሉም። የፖሊስ ስራ አይደለም እየሰሩ ያሉት። ምንም እኔ አልተመቹኝም። ለማንኛውም እንግዲህ ውድ ቤተሰቦች የፖሊሶች ስራ ይሆናል ማለት ነው። ያን ወይዘሮ ባዩሽን የገደለውን መፈለግ፣ የእሷ ተላላኪ የነበረውን መፈለግ የፖሊሶች ስራ ሆኖ ይገኛል ማለት ነው። እንግዲህ የሚቀጥለውን ዛሬ 9 ሰዓት ላይ በጉጉት እንጠብቃለን። ውድና የተከበራችሁ ቤተሰቦቼ ወይኔ እንቅ እያደረገኝ እፍን ያደርገኛል። ጌታ ምስክሬ ሳወራ እና ለማንኛውም ይሄን ያክል ከተበጠረኩ ይበቃኛል። ውድ ቤተሰቦቼ እስካሁን ድረስ አብራችሁን ስለቆያችሁ ከልብ ነው የማመሰግነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ታው ቤተሰቦቼ እንደ ምን አለበት ግን እንደው ብታሳድጉ ቻናሌን ትላላችሁ። እና እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ፈጣሪ ሀገራችንን ሰላም ያደርግልን። ለዓለም ሕዝብ ሁሉ ፈጣሪ ሰላሙን ያብዛ። ቻው